አብርሃምና ኤርሜላ እንግዲህ ታሪካቸው እየቀጠለ ነው ማለት ነው። እንግዲህ አንድ ላይ ሆኖ ከሀገር ሊወጡ ነው ማለት ነው። እንግዲህ ኤርሜላ በመጨረሻ ተሳክቶላት የሰው ባል ይዛ ከሀገር ልትወጣ ነው ማለት ነው። አረ ጉድ ነው ዘንድሮ አለ ጉድ ነው የሀገሬ ሰው። እና እንግዲህ አቶ አብርሃም እና ወይዘሮ ኤርሜላ እንግዲህ አገር ለቆ ሊወጡ ነው ማለት ነው። በጣም አስቸጋሪ ነው ይሄ ታሪክ ነው፣ ተአምር ነው ይሄ። ኤርሜላ እያደረገች ያለው በጣም ከባድ ነው። እንግዲህ አብርሃም ከዚህ በኋላ አንገናኝም ምናምን ብሏት ነበረ ማለት ነው። እንግዲህ በጣም ሀዘን ውስጥ ገብታ እስከ መታመም ሁሉ ደርሳ ነበረ ማለት ነው። እንግዲህ የሩታ ባል ላይ ሙጮጭ ብላ አልላቀቅም ብላለች። በመጨረሻ እንግዲህ ከሀገር ሊወጡ ነው ማለት ነው። እንግዲህ እንደተናገሩት እንደሰማን ከሆነ ኤርሜላ ነፍሰ ጡር ናት። ከወልዳ ነው ወደ ኢትዮጵያ የሚመለሱ ሲባል ነው ወሬ እየተላለፈ ያለው ማለት ነው። ጋሽዬ እንግዲህ መጥቶባቸው እንግዲህ አብርሃምን በጥፍ እንግዲህ እየደበደበ ነው ማለት ነው። ጋሽዬ በጣም ጀይና የሆኑ አባት ናቸው ማለት ነው። ጋሽዬ እንግዲህ እሳቸው እንደሚፈልጉት ልጅ አልሆንለትም አለ አብርሃም ማለት ነው። አብርሃም በጣም ከባድ ሰው ሆኖ ተገኘ ማለት ነው። ጋሽዬ እንግዲህ ልጆቻቸው በጣም መልካም፣ ለሰዎች መልካም ጥሩ ልጆች እንዲሆኑ ነው የሚፈልጉት። ልጆቹ ግን ጋሽዬ እንደሚፈልጉ ሊሆን አልቻለም። አብርሃም እንግዲህ ለየት ያለ ባህሪ አምጥቷል ማለት ነው። እንግዲህ ከኤርሜላ ጋር ሙጭጭ ብሎ አልላቀቅም አንገቴ በካራ ብሏል ማለት ነው። ጋሽዬ እንግዲህ መጥቶ ደረሰባቸው። በድንገት ነው አዲስ አበባ የመጣ ጋሽዬ ማለት ነው። እንግዲህ አንዳንድ ጊዜ አባት ክብር ነው ልጅን እንደዚህ ሲቀጣ ማለት ነው። አብርሃም ግን የሚቀጣ ልጅ አይደለም። ዛሬ ቢመከር ዛሬ ቢሰማ ነገ ተመልሶ እዛ ቦታ ነው የሚገኘው። እንግዲህ ጋሽዬ እጅግ በጣም ተናዷል ማለት ነው። ከምንም በላይ ተናዷል ጋሽዬ። ሄርሜላ እንግዲህ በጣም ፈርታለች ጋሽዬ ስለመጡ። እንደው በድንገት ሄርሜላን ጋሽዬ ቢያገኟት እኔ በጣም ነው ደስ የሚለኝ ማለት ነው። ሄርሜላ እንግዲህ ጋሽዬ አዲስ አበባ ስለመጣ ወደ ቤቱ አልሄደችም ማለት ነው። ጋሽዬ በድንገት ነው ወደ አዲስ አበባ መጣው ራሱ ሳይል የመጣ። ምክንያቱም አብርሃም የታመመበት ምክንያት እንግዲህ አፈቅራለሁ ብላ የፍቅር ጥያቄ ስታመጣለት ነው ፌንት የሰራ አብርሃም ማለት ነው። ነገር ግን እንግዲህ በዛ ሰዓት የታመመው ጋሽዬ ያው ልጁ ስለሆነ በጣም ተሰምቶት መጥቷል። አዲስ አበባ ድረስ ሳይናገር ነው በድንገት የመጣ ማለት ነው። እንዴት ሳትነግረኝ የመጣ ጋሽዬ? እንዴትስ በድንገት እንደዚህ ልትመጣ የቻልክ? በማለት እንግዲህ ለጋሽዬ ጥያቄ ያቀርቡለታል ማለት ነው። አንተ እንደዚህ ሆነ እንዴት ችዬ እዛ ልቀመጥ? በጣም ተጨንቄ ነው የመጣሁት በማለት እንግዲህ ጋሽዬ እየተናገረ ነበረ ማለት ነው። ጋሽዬ እንግዲህ በጣም መልካም መካሪ የሆኑ አባት ናቸው ማለት ነው። አብርሃም ግን ጋሽዬ እንደሚፈልጉ ልጅ ሊሆንለት አልቻለም። እንግዲህ ከዚች ሴት ጋር ተለጥፎ አልላቀቅም ብለዋል ማለት ነው። በጣም ከባድ ነው እንግዲህ አንዳንድ ጊዜ በህይወታችን ውስጥ መጥቶ ያላስፈላጊ የሆኑ ሰዎች ህይወታችን ይበጠብጣሉ ማለት ነው። እንግዲህ አሁንማ ተስማምቶ እንግዲህ ተነጋግሮ ከሀገር ለመውጣት ወስኗል። እንግዲህ ለረጅም ጊዜ ወደ ኢትዮጵያ አንመለስም ብሎ ተናግሯል ማለት ነው። አብርሃምም በጣም አስቸጋሪ ነው በዚህ ሰዓት እንግዲህ ለሩታም ከሀገር ወጥቶ እንደሚሄድ ለረጅም ጊዜ እንደሚቆይ ወደ ኢትዮጵያ ቶሎ እንደማይመለስ ሲነገር ሩታ በጣም ደንግጣለች ማለት ነው። በጣም ነው የደነገጠችው። ከኔ ጋር እዚህ ጋር ሌላ ታሪክ ሲሰራ የነበረ ለካ ምን አስቦ ነው? እዛ ፕሮሰሱን እየጨረሰ ነበር እንዴ? እኔ ጋር እንደዚህ ሲያደርግ የነበረ ምን አይነት አስመሳይነት ነው? ለምን አስፈለገ ይሄንን ሁሉ መሰል? ለምን እንደዚህ ሊያደርግ ቻለ? እኔ እኮ ግራ ገባኝ። መቼም ይሄ ፕሮሰስ ጊዜ የሚያልቅ ፕሮሰስ አይደለም፣ የቆየ ፕሮሰስ ነው።
ዛሬ እንግዲህ ይሄን የጀመረው የቆየ ፕሮሰስ ነው። እኔ ጋ መጥቶ ሌላ ታሪክ መፍጠር ለምን ያስፈለገ? መሄድ ከፈለገ እዛ አይሄድም ነበር። እኔ ጋ መጥቶ ይሄንን ሁሉ ጊዜ እኔ ጋ ማስመሰል ለምን ያስፈልጎ ነበር? በማለት እንግዲህ ሩታ ብዙ ነገር ብላለች ማለት ነው። ምክንያቱም ደብዳቤ ጽፎላት ነበረ ልኮላት ነው ማለት ነው። ከዚህ በኋላ ወደ ሀገር አልመለስም፣ ከሀገር ሊወጣ ነው፣ ልጅሽንም አላይም፣ ከዚህ በኋላ መጥቼ አላስቸግርሽም የሚል እንግዲህ ደብዳቤ ልኮለት ነበረ ለሩታ። እንግዲህ ሩታ በጣም ነው የደነገጠችው። በዚህ ሰዓት እንግዲህ እጇን ነው አፏ ላይ ያረገችው ማለት ነው። ምክንያቱም በድጋሜ እየሸወዳት እንደሆነ ሲገባት በጣም ነው ያዘነችበት ማለት ነው። አብርሃም እንግዲህ ከዚህ እንግዲህ መቆጠብ አልቻለም። አርፎም እንግዲህ ከትዳሩ ጋር መኖር አልቻለም ማለት ነው። በጣም አስቸጋሪ ነው አንዳንድ ጊዜ ያላስፈላጊ ሶስተኛ ሰዎች ህይወታችን ውስጥ ይገቡና በጣም ከባድ ጊዜ ነው እናሳልፍ የሚያስገድዱን ማለት ነው። አብርሃም እንግዲህ ያኔ ሩታ የወለደች ጊዜ ሆስፒታልም አብሮት ነበረ። ያን ጊዜ በዛ ዝም ብሎ በዛ ቢቀጥል ኖሮ እርግጠኛ ነኝ ሩታ ትታረቅ ነበረ። ነገር እሱ ቀን ከሩታ ጋር ከዋለ ማታ ሄርሜላ፣ ማታ ከሩታ ጋር ከሆነ ቀን ሩታ ጋር ነበረ። እንደዚህ ነው እየተምዛዛባት የነበረው እንጂ ሩታ ለልጇም ስትል ይቅርታ ታደርግለት ነበረ። እሱን ቀን እንደዛው በጀመረ እንደዛ ቢቀጥል ኖሮ ከሩታ ጋራ አይለያዩም ነበረ በጭራሽ ማለት ነው። ነገር ግን በራሱ በሰራ ድራማ በራሱ በሚያቀነባብረው ድራማ እንግዲህ እንደገናም ከሩታ ጋራ ሌላ ተካራ ውስጥ መግባት ቻሉ ማለት ነው። ሩታ እኔ ይቅርታ ላደርግለት እፈልጋለሁ። ነገር ግን እንዴት ላደርግ እችላለሁ? እኔ ጋር 1 ሰዓት ከሆነ እሷ ጋር 2 ሰዓት ይቆያል ሄደው እንዴት እንደዚህ ይሆን ይችላል? አሁን ይህንን ያን ሁሉ ጊዜ ያሳለፍኩት ስቃይ ቀርቶኝ ድጋሜን እኔ እንደዚህ አይነት ህይወት ማሳለፍ አልፈልግም። ምክንያቱም እሱ ከሷ ሊላቀቅ አይችልም። ከሷ ጋር ተጣብቆ ቀርቷል። እኔ ምን ላርግ? እኔ ይቅርታ ባደርግለትም እኮ እሷ ጋር ያለመሄድ አላቆምም እሱ። ስለዚህ እኔ ለምንድን ነው አሁንም ሌላ ህይወቴን የሚበጠብጥ ሶስተኛ ሰው አስገብቼ ለምንድን ነው ህይወቴን የሚበጠብጠው? በማለት ተናግራ ነበረ ማለት ነው። አብርሃም እንግዲህ ከሩታ የበለጠ ለሄርሜላ ነው ጊዜ እየሰጣት ያለው ማለት ነው። ሄርሜላ እንግዲህ አይኑን በጨው አጥባ ከነ ሄርሜላ እና ብሩክ እና ሀቤል እንግዲህ አይኑን በጨው አጥቦ እንግዲህ ዝግጅት አዘጋጅቶ እንግዲህ ሄርሜላ የፍቅር ጥያቄ እንድታቀርቡ ያደረጉት ናቸው። ግን ከብሩክ ይልቅ እንግዲህ ሀቤል እጅግ በጣም ከሩታ ጋር ብዙ ጊዜ አሳልፎታል። በቤቷ ውስጥ እያኖረች እንግዲህ ከእጇ በልተዋል፣ ከእጇ ጠጥተዋል። እንግዲህ እንደዚህ አይነት ጓደኛ እንደ ወንድሟ ነበር የሚታየው። እሷ ከእንደዚህ አይነት ክፉ ሰዎች ፈጣሪ ይጠብቀን ማለት ነው።